ወንድሜ ላይ እንደዚህ ቢደረግ ዝም አልልም። ወንድሜ ላይ ምን ከፍትለታል? አንተ ያገባኸው እሷ ነው ወይስ እናቷን፣ አባቱ፣ እናቷን፣ ወንድሟን፣ እህቷን እነሱን በጠቅላላ ነው ያገባኸው? ሄዶ አይሰም እናትየው ወጣት ናት። የ8 ዓመት ልጅ አላት ማለት እኮ ወጣት ናት አይደል? ሰርታት በላ እናቷ ሄዳ ትስራ፣ እናትየው ትስራ፣ ወንድምየው ይስራ። ከዛ ራሳቸውን ያስተዳድሩ። እሱ ምን እንዳለበት? እሷን አንድ ሚስት ላገባው እናቷ፣ ወንድሟ፣ እህቷ አብሮ መተው የሚኖሩት አልፈልግም። እኔ እናቴ፣ እህቴ፣ ወንድሜ ምናምን መተው ቤቴ እንዲኖሩ አልፈልግም። መተው እንደ እንግዳ ጠይቀውን ይሄዱ አይደለም እንዲኖሩ እንዲያድሩም አልፈልግም። ቤት አላቸው ሁላቸውም የራሳቸው። መተው ጠይቀው ይሄዱ። እኔም ሄጄ ጠይቂያቸው እመጣለሁ እንጂ ሰው ቤት ማደርም አልፈልግም። ለውጥ ያመጣል የአንድ አይነት ያ የሰውነት ለውጥ በመምጣቱ በመወፈሩ ምክንያት ሴቶች አእምሯቸው ምን ያህል እንደሚጨነቅ ያውቃሉ አይደለ? ያ እንዳይመጣ መጠንቀቋና ራሷን መጠበቋ ደግሞ ፍጹም ጤነኝነት ነው፣ ቅድመ ጥንቃቄ ነው። እኔ የምረዳው እንደዛ ይመጠበቋል። እንደ ነውር እንዴት አየኸው? እንደ ነውር አላለም ያለው አያችሁ። ስለዚህ ነው ሌላናንስ እሱ ያለው የመኪና አደጋ ደርሶ ሻታ አብሬት እንኳን አላለች። እንዴት ነህ አላለች። ኬር አልሰጠች። ዞር ብላ አታየኝ። ሙሉ ቴንሽኗን ሙሉ ነገር የምትሰጠው ለእናቷ ለወንድሟ ለእህቷ ነው። ቤት ውስጥ ለሚሆኑት እኔ ገለልተኝነት ተሰማኝ። እኔ ባዳነት ተሰማኝ። በገዛ ቤቴ አያወሩ። እኔ ስመጣ እያወሩ ከነበር እኔ ስመጣ ዝም ይላሉ። እኔ ስመጣ ከቤት ይወጣሉ። አንድ ሰው በገዛ ቤታችሁ እንዲህ ቢያደርጋችሁ ምንድን ነው የሚሰማችሁ? እሱ ሲገባ ይወጣሉ ከቤት። እሱ ሲገባ እያወሩ እየሳቁ የነበሩ ጸጥ ይላሉ። ምንድን ነው የሚሰማችሁ? አለመፈለግ አይሰማችሁም? በገዛ ቤታችሁ እናንተ የቤት ኪራይ በምትከፍሉበት ቤት፣ እናንተ አስቤዛ በምታደርጉበት ቤት አራቱም አይሰሩም። ሚስቱም፣ እናቷም፣ እህቷም፣ ወንድሙ አይሰሩም። እሱ ብቻ እየሰራ አንድ ሰው እየሰራ የአራት ሰው ሆድ ይሞላል። ለአራት ሰው የቤት ኪራይ ይከፍላል። ከዛ ልጅ ወለደ፣ ህፃን ልጅ፣ አምስተኛ ሰው መጣ፣ ሰራተኛ ቀጠረ። ይህ ሁሉ እየተበዘበዘ ደሙን እየመጠጡት ቤቱ ሲገባ እንደ ንጉስ ነው እንጂ ጠብር ግፍ ብላችሁ ልትቀበሉት የሚገባው። እያስተዳደረ እያበላ እያጠጣ ሁሉን እያደረገ ጭራሽ ቤቱ ሲመጣ ውጭ እየኖረ ለእናንተ እንዲከፍልላችሁ ነው የምትፈልጉት። ቤቱ ሲመጣ ፊት ይነሱታል። ደስታ እንደናንተ የነፈጣ ፈልገው አንዳንዴ እነዚህ አይነት ነገሮችን ለማድረግ ጊዜና ሰዓት የሚባል ነገር አለ። ወልዳ ተነስታ በሶስተኛው ቀን መስሎት ያንተ ነው ያው እጅን ነው አሸንቀል እንዳለች ሳትወፍርበት እንዲህ የምትሞላ ብትሆን ይሻል። አሁን ያለው ሳይሆን ያኔ እስቲ በፍቅርና በትዳር ስለሆናችሁ ማለት ነው። አሁን በመለያየት በተለያየ ቦታ ልትሆን ትችላላችሁ። ጊዜና ሁኔታው አይታወቅም ምን እንደሚያመጣ። ሪሜንም ልታረጉት ትችሉ ይሆናል፣ አይታወቅም ማለት ነው። እሺ በዚህ መሀል ያላችሁ ነው መቼ ሊወጣችሁ ይችላል? እኔ በአደጋው በ13ኛው ቀን። እሺ ከዛ በኋላ ወጥታ ያን ቪዲዮ ሰርታ በትዳር ምክንያት እንደዚህ ከዚህ በፊት በነበርኩት አሁን ላለሁበት ህይወት ባሏ መኪና አደጋ በደረሰበት በ13ኛው ቀን ጥላ ወጥታ ቲክቶክ ላይ ቪዲዮ ሰርታ አራስ ነኝ በትዳሬ ምክንያት እርቦኛል፣ ቸግሮኛል፣ እርዱኝ ብላ መልእክተኛ 50 ሺህ ብር ረዳት። ቪዲዮ ሰርታ ከሰዎች 50 ሺህ ብር ተረዳች። ገንዘብ ፈልጋ ታርጌቷ ገንዘብና ገንዘብ ነው እና ሌላ ደግሞ ስንትና ስለፈለገች እንትኔን የደረሰብኝን በደል በሁለት ዓመት ትዳሬ በፓርት አቀርብላችኋለሁ ብላ ቪዲዮ ሰራች። ይህንን ስታይል ደግሞ ወደ ሀበሻ ያመጣችው ከፈረንጅ አይታ ሲሆን ናት። ሲሆን የእውነት ተገኝላለች ሆነች ፈረንጅ አይታ ለካ ታሪኬን በፓርት በመፖሰት ቲክቶክ ላይ መፈመስ እችላለሁ፣ በዛም ገንዘብ የሚረዳም ካለ እረዳለሁ ብላ በፓርት 1 ፓርት 2 ፓርት 3 እያልኩኝ የሁለት ዓመት ባለ የበደለኝን እነግራቸዋለሁ። ከዛ እሱ ደግሞ ትምጣና ትንገረኝ ምንድን ነው የበደልኳት፣ ይህን ከማድረግ ውጭ የአካባቢ ሰው ይመስክር፣ አከራዮቻችን ይመስክሩ። እኔ ተከራይቼ ቤት 4 ቤተሰብ ስቀልብ እንዳልኖርኩ ሁሉም ይመስክር።